የጥንቃቄ መልእክት ነው። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት እንደገና እዚህ ጋር ከላይ በኩል ያለችውን የፕላስ ምልክት መጫን እንዳትረሱ። ወደ ጉዳይ እገባለሁ። ሰሞኑን እጅግ በሚያስጠላ ሁኔታ በተለይ ቴሌግራም ላይ እየተካሄደ ያለው ነገር እጅጉን በጣም የሚያስጠላ ነው። ቴሌግራም ተጠቃሚዎች በሙሉ ይህንን ጉዳይ ልታውቁት ይገባል። በምንም ተአምር የቅርብ ጓደኛ ከእህትህ ከወንድምህ እንዲሁም ደግሞ በጣም ከምታምኑት የሃይማኖት መምህርም ሆነ ከማንኛውም ሰው የሚደርሳችሁ መልእክቶች ሊኖሩ ይችላሉ። በጣም ደግሞ በሚያስጠላ ሊንኮች ጋር ተያይዘው የሚያስጠላ ምስሎች ጋር ተያይዘው። ስለዚህ ማንኛውም አሁን ላይ ቴሌግራም ስከፍቱ ሊንክ ያለው ምንም ነገር ፈጽሞ እንዳትጫኑ። እርግጠኛ ሆናችሁ አስፈላጊ ከሆነ ሊንኩን ኮፒ ያደርጋችሁ ቻት ጂፒቲ እና እንትን ላይ ገብታችሁ ቼክ ማድረግ ይኖርባችኋል። ከዛ ውጭ ግን ሊንኮችን እየከፈታችሁ እናንተ ማትፈልጉትን እጅግ አጸያፊ ምስሎች ሴቭ ላረጋችኋቸው ቁጥሮች በሙሉ አንድ አይደለም ሁለቴ ሶስቴ እየደጋገመ የሚያስጠላ ምስል ጋር አያይዞ እየላከ ነው። ብዙ ልጆች በዚህ ሁኔታ ላይ ተጎድተዋል። በዙ አጋጣሚ እንግዲህ የሆነ ሰው ሲልክላችሁ ይሄ ሰው ምን ሆኖ ነው ምናምን ብላችሁ ያንን ሰው እንዳትታዘቡትም ጭምር ነው መልእክቴን የማደርሰው። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። መልካም ጊዜ። ተጠንቀቁ። አጣሽ ከሆነ ይሄ አንቺ ችግር ነው። በህይወቴ በውስጥ ምንም አይነት አገልግሎት ሰጥቼ አላውቅም። ምንም አይነት ችግር ካለ ላይቭ ላይ ኮመንት ላይ መጥተው ችግር ላይ ነኝ ብለው ገብተው ነው ችግራቸው ከህዝብ ጋር የሚፈታው። በውስጥ አገልግሎት አልሰጥም። በውስጥ ከባሌና ከልጆቼ ጋር የማሳልፍበት ጊዜ ነው። 24 ሰዓት ላይቭ ላይ ተጎልቼ እየዋልኩኝ እንደገና በውስጥም ችግር እየሰማው ችግር እንድፈታ የምትፈልጉ ከሆነ ይሄ እናንተ ችግር ነው። በህይወቴ ማንንም በውስጥ አገልግዬ አላውቅም። እዚህ አደባባይ ላይ ነው ችግር የምንሰማው ችግር የምንፈታው። ስለዚህ አሁን የወንድምሽን ችግር ለመናገር ቴሌግራም ላይ ምን ወሰደሽ? እዚህ ብር ተበልተሻል? አዎ 50 ሺህ ብር ነው የላከው። አይ እሰይ፣ ሌባው ይባረክ። እሰይ እንኳን ተበላሽ ይበልሽ። እኔ ስንት ዓመት 3 ዓመት ሙሉ በየቀኑ ቪዲዮ እየሰራው ፖስትላችኋለሁ። ቴሌግራም ላይ አትሂዱ፣ ሌቦች ናቸው። ቴሌግራም ላይ አትሂዱ። እኔን ማግኘት የምትችሉት ላይቭ ላይ ብቻ ነው። በውስጥ በፍጹም ልታገኙኝ አትችሉም ብዬ 3 ዓመት ሙሉ ለፈለፍኩ። ለምንድን ነው የማትሰሙት? ይቅርታ፣ እኔ እንደዚህ ቲክቶክ ተጠቅሜ አላቅም። እኔ አጠቃቀሙ እንኳን አልችለውም። ከዛ ከወንድሜ ጋር እሱ አውርቶ ጨርሶ ከዛ መጨረሻ ላይ እኔ ብር ስለምልከው ከዛ በቴሌግራም ጽፈሽ ሀቢባ የሚል 1990 የሚል ከመጀመሪያው ደግሞ ሀቢባ የሚል ይሄ ቻት የሚል አለው አይደል? እሱ ያለውና ንብ ፋሚሊ የሚል በሁለት ነው የተጻፈልኝ። እሱ ወንድሜ ቁጥር ከፍተው ደረሰኙ ምን ይላል? የላከበት ወንድምሽ ደረሰኝ ስም የቴሌግራም ወረርሽኝ ገብቷል። ፋሚሊያን ወላሂ እኔ የማይመጣልኝ የባለጌ ቪዲዮ የለም ማለት ነው በቴሌግራም እና በሆነች ልጅ ስልክ ቁጥር ነው የሚመጣልኝ። ሴፍ አድርጌ ነበር ጋር አለጣል በምናምን ተዘንባው በሷ ስልክ ነው የሚመጣልኝ፣ በሷ ቴሌግራም እሷ ናት የምልክልኝ። እቺ ልጅ ምን አስባ ነው ብዬ ስደውልላት ወላሂ እኔ ምንም አላውቅም፣ ለማዳሚ ለሁሉም ሰው ነው የሚሄደው ምናምን አለች። ስለዚህ ይሄ ነገር ወረርሽኝ ሳይሆን አይቀርም፣ ተላላፊ በሽታ ሳይሆን አይቀርም። እኔም እየመጣብኝ ነው እንደዚህ አይነት የባለጌ ነገር። ሁላችሁም ቴሌግራማችሁን አጥፉ ለተወሰነ ጊዜ ነገሮች እስከሚስተካከሉ ማለት ነው። የባለጌ ነገር እየመጣብን ነው ወላሂ። እባካችሁ ጥንቃቄ አድርጉ። ይሄን ቪዲዮ ሼር በማድረግ ሞክሩ፣ ጀምሩት። ቅሌትን ለሚጠላ ሰው ጋር እንዲደርስ ነው የምፈልገውና ቴሌግራም የሆነ ሊንክ ያመጣል። ያን ሊንክ ስትጫኑ ስልካችሁ ላይ ያለው ማለት ቴሌግራም ተጠቃሚ ለሆኑት ሁሉ ነው ሼር የሚያደርገው። ለራሱ አንተ ካየህማ ብሎ ይሰደዋል ነው የምልህ፣ አሰሪህ፣ ባለቤትህ ብቻ ወዘተ። እና እባካችሁ ጥንቃቄ አድርጉ። ምንም አይነት ሊንክ ቢመጣላችሁ ያን ሊንክ እንዳትጫኑ። ከተቻለ ቴሌግራማችሁን ደልቱት። የምንድነው ማለት ከናፉ ኦፍ ገኖ ጎዳ ቴሌግራሚ ረቲ ሊንኩም ትፈደውስን ይደፈ አከቱ ቁጠኒ ገረ ከሳ ኢንሼኔ ዋንባየ ስነፈዳ ነማ ለኮክሰ ከሰን ቀቡ ጉቱማሁ ኤርገጀቹ ከናፉ ቪዲዮ ከነ ሼር ጎዳ ይሄ አላህ ተቅሌት ይጠብቀን። የኔ እንጃ ብቻ ምን አይነት እንትን እንደሆነ ይሄ ቴሌግራም ደግሞ ተጨማለቀ። የምሬ ነው የምላችሁ። ለማንኛውም ሼር አድርጉት ወላሂ።